ይህ ቀን እንዲመጣ አልፈልግም ነበር ይሁንና ህይወት መጀመሪያ እንዳለው ሁሉ መጨረሻም ይኖረዋል የእኔም ከዚህ የተለየ ሊሆን አይችልም ለማድሪድ ደጋፊዎችና ለአመራሮች ጥልቅ ክብር አለኝ እድሜ ልኬን የዚህ ክለብ ደጋፊ ሆናለሁ ይህን ያለው ከ13 ዓመታት ቆይታ በኋላ ሪያል ማድሪድን በክረምቱ እንደሚለቅ ያስታወቀው ሉካ ሞድሪች ነው የእግር ኳሱ ሞዛርት የሚባለው ክሮሺያዊው የመሃል ሜዳ ሞተር ሉካ ሞድሪች ከማድሪድ ጋር ለማመን የሚከብዱ ክብሮችን ተጎናጽፏል በ13 ዓመታት 6 ሻምፒዮንስ ሊግን ጨምሮ 28 ዋንጫዎችን አንስቷል በሌሎች ክለቦች ያለው ሲጨመር ቁጥሩ 34 ይሆናል የክሮሺያ የምንጊዜ ምርጡ ተጫዋች ተብሏል የዓለም ዝነኛውን የባላንዶር ሽልማት ማሸነፍ ችሏል በምትሃተኛ ብቃቱ ምክንያት በጥቅሉ 92 ዕውቅናና ሽልማቶችን ተቀብሏል ታዲያ ይህ የ39 ዓመቱ ተአምረኛ ሰው በማድሪድ ቤት የነበረው ቆይታ ሊጠናቀቅ ግድ ሆኗል እሱ የመቆየት ፍላጎት ቢኖረውም ክለቡ አዲስ ውል እንዳላቀረበለት ዘገባዎች አመላክተዋል ሉካ ሞድሪች በሪያል ማድሪድ ቤት የመጀመሪያ ዋንጫውን ያነሳው ፊርማውን ባኖር በ36 ሰዓት ልዩነት ውስጥ ነበር ህይወቱ ግን ገና እንደተወለደ በጦርነት ከተቃጠለው ቤታቸው ጀምሮ ውስብስብ ነበር የዚህ እግር ኳሰኛ የህይወት መንገድ ልንነግራችሁ ነው ሰብስክት የአማካኝ ስፍራ ተጫዋቾች መካከል አንዱ ስለመሆኑ የእግር ኳስ ተንታኞች ተናግረውለታል አስደናቂ ኳስ የማቀበል አቅሙና ከርቀት የሚያስቆጥራቸው ጎሎች በተደጋጋሚ አድናቆት አስችረውታል ኳስን ሲያቀብልና ሲመታ የሚጠመዝዝበት ቴክኒክ እንዲሁም በጫና ውስጥ ያለው መረጋጋትና ኳስን ሳይነጠቅ የሚያልፍበት መንገድ ድንቅ አስብሎታል በዚህም ምትሃተኛው የመሃል ሜዳው ዳይሬክተር እና አዝናኙ የሜዳ ላይ ንጉስ የሚሉ ቅጽል ስሞችም ደራርቧል የአሁኑ የ39 ዓመት እግር ኳሰኛ ሉካ ሞድሪች በክሮሺያ ዛዳር የተባለች ጥንታዊ ከተማ እንደ አውሮፓውያን አቆጣጠር በ1985 ተወለደ በወቅቱ የአሁኗ ክሮሺያ በቀድሞ ዩጎስላቪያ ስር ነበረች የዚህ ልጅ እድገትም ክሮሺያ ነፃነቷን ለማግኘት ባደረገችው ጦርነት የተፈተነ ነበር የሀገሩ ተዋጊዎች ለነፃነት ያሉትን ጦርነት ያፋፋሙት ሲመጡ ሉካ ሞድሪችና ቤተሰቦቹ ከሚኖሩበት አካባቢ ሸሽተው ለቀቁ በጦርነቱ ወቅት በጥንታዊቷ ከተማ ቦምብ ዘነበ የእነ ሞድሪች መኖሪያ ቤትም በእሳት ተቃጠለ በዚህ ምክንያት ሉካ ሞድሪች ለ7 ዓመታት የሀገር ውስጥ ስደተኛ ሆነ ይሁንና በ7 ዓመቱ ወደ ተወለደበት አካባቢ ተመለሰ በዚሁ ጊዜ የመጀመሪያ ደረጃ ትምህርት ቤት እና የስፖርት አካዳሚ የመግባት እድል አገኘ በዚህም በአካባቢ ክለቦችና የስፖርት ማዕከላት ልምምድ ማድረግና ስልጠና መውሰድ ጀመረ ኳስን እየወደደ መጣ እንጀራው መሆኑንም በሚገባ ተገነዘበ አቅሙም እያደገ መጣ ይሁንና በወቅቱ አንድ የክሮሺያ ክለብ ሞድሪችን ለማስፈረም ፍላጎት አሳይቶ የነበረ ቢሆንም ገና ክብደቱ አነስተኛ ነው በሚል የማስፈረም ፍላጎቱን ተወው በኋላ ደግሞ በጣሊያን በተካሄደ የወጣቶች የእግር ኳስ ውድድር ሞድሪች ባሳየው ብቃት ሳቢያ 2001 ላይ ወደ ሌላው የሀገሩ ክለብ ዳይናሞ ዛግሬብ እንዲያመራ እድሉን አገኘ በዚህ ክለብ የወጣት ቡድን የአንድ ዓመት ቆይታ ካደረገ በኋላ ደግሞ በቦስኒያ ሊግ ለሚጫወት ክለብ በውሰት አመራ በዚህ ክለብ በ2003-2004 የውድድር ዓመት ባሳየው ብቃት በ18 ዓመቱ የቦስኒያ ፕሪሚየር ሊግ ኮከብ ተጫዋች ሆኖ ተመረጠ እሱም በእጅጉ ደስተኛ መሆን ቻለ እንዲያውም በዚህ ሀገር ፕሪሚየር ሊግ ያለፈ ተጫዋች የትም ሄዶ መፎካከር ይችላል ሲል በወቅቱ አስተያየቱን ሰጥቶ ነበር ይሁንና ክለቡ ዳይናሞ ዛግሬብ አሁንም ለሌላኛው የክሮሺያ ክለብ ኢንተር ዛፕሬዚች በውሰት ሰጠው ሞድሪች በዚህ ክለብ በነበረው ቆይታ ክለቡን በክሮሺያ የመጀመሪያ ሊግ ሁለተኛ ደረጃ ይዞ እንዲያጠናቀቅና በአውሮፓ ሻምፒዮንስ ሊግ ቅድመ ማጣሪያ እንዲሳተፍ ትልቅ አስተዋጽኦ አድርጎለታል የክሮሺያ እግር ኳስ ፌዴሬሽንም እንደ አውሮፓውያን አቆጣጠር በ2004 የሀገሪቷ ኮከብ ተጫዋች በሚል ሽልማት አበርክቶለታል እግር ኳሰኛው ብቃቱም እያደገ መጥቷል በ2005ም ሉካ ሞድሪች ወደ ዳይናሞ ዛግሬብ ተመለሰ በክለቡ ለ10 ዓመታት የሚያቆየውን የረጅም ጊዜ ኮንትራት ፈረመ በውሉ ባገኘው ገንዘብም በህፃንነቱ በጦርነት ምክንያት ቤታቸው ለተቃጠለባቸው ቤተሰቦቹ መኖሪያ ቤት ገዝቶ አስረከበ ቤተሰቦቹም ልጅ መውለድ ማለት እንደዚህ ነው ብለው አመሰገኑት ተጫዋቹ በ2005-2006 የውድድር ዓመት ከዳይናሞ ዛግሬብ ጋር የክሮሺያ ሊግ ዋንጫን አነሳ በክለቡ የልብ ሰው መሆንም ቻለ በጥቅሉ በክለቡ ቆይታው 6 ዋንጫዎችን ከፍ አድርጓል
ሉካ ሞድሪች በ2006-2007 የውድድር ዓመት የሊጉ ኮከብ ተጫዋችነትን ሽልማትን አግኝቷል። ይሁንና ከ4 ዓመታት ቆይታ በኋላ ክለቡን ተለይቷል። ክለቡን ለመልቀቅ ከወሰነ በኋላም ባርሴሎና፣ አርሰናልና ቼልሲ ለማስፈረም ፍላጎት አሳይተው ነበር። ይሁን እንጂ የተጫዋቹ ምርጫ ቶትናም ሆነ። በ16.5 ሚሊዮን ፓውንድ የዝውውር ዋጋ ቶትንሃምን የተቀላቀለው ሞድሪች የ6 ዓመት ውል ፈርሞ ነበር። በዚህ ክለብም ምትሃተኛ አቅሙን ማሳየት ችሏል። ይሁንና ውሉን ሳይጨርስ በ2012 የስፔኑን ኃያል ክለብ ሪያል ማድሪድን በ30 ሚሊዮን ዩሮ እንዲቀላቀል ሆኗል። ሉካ ሞድሪች የማድሪድ የመጀመሪያ ጨዋታውን ያደረገው የስፔን አሸናፊዎች አሸናፊ ጨዋታ ላይ ሲሆን እሱም ከባርሴሎና ጋር ነበር። ጨዋታውን በማሸነፍም ቆይታውን በዋንጫ ነበር የጀመረው። በዚህም ሞድሪች በሪያል ማድሪድ ቤት የመጀመሪያ ዋንጫውን ያነሳው ፊርማውን ባኖረ በ36 ሰዓት ልዩነት ውስጥ ነበር። ከዚህ ጊዜ ጀምሮ በሪያል ማድሪድ የ13 ዓመት ቆይታው 590 ጨዋታዎችን አድርጎ 150 ገደማ የጎል ተሳትፎ አስመዝግቧል። ሞድሪች 4 የስፔን ላሊጋ፣ 2 የስፔን ንጉስ ዋንጫ፣ 6 የአውሮፓ ሻምፒዮንስ ሊግ፣ 5 የፊፋ የዓለም ክለቦች ዋንጫን ጨምሮ በጥቅሉ 28 ዋንጫዎችን ማንሳት የቻለ ድንቅ እግር ኳሰኛ ነው። በተለይም ሪያል ማድሪድ እንደ አውሮፓውያን አቆጣጠር ከ2015 አንስቶ ለ3 ተከታታይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያነሳ በዚነዲን ዚዳን ስብስብ ውስጥ ትልቅ የሚባል አስተዋጽኦ ነበረው። ሉካ ሞድሪች እንደ አውሮፓውያን አቆጣጠር 2018 የፊፋ ኮከብ ተጫዋች እንዲሁም የባላንዶር የእግር ኳስ ሽልማትን ማግኘት ችሏል። ሉካ ሞድሪች ከክለቦች ባሻገር በሀገሩ ብሔራዊ ቡድን ሚናው የጎላ ነበር። ለሀገሩ አስተዋጽኦን የጀመረው ከ15፣ 17፣ 18፣ 19 እና 21 ዓመት በታች ቡድኖች በመጫወት ነው። ሞድሪች ለዋናው ብሔራዊ ቡድን የመጀመሪያ ጨዋታውን ያደረገው ደግሞ እንደ አውሮፓውያን አቆጣጠር በ2006 ክሮሺያ አርጀንቲናን 3-2 ባሸነፈችበት የወዳጅነት ጨዋታ ላይ ነበር። ከዚህ ጊዜ ጀምሮ ለሀገሩ ብሔራዊ ቡድን በቁርጥ ቀን ልጅነት አገልግሏል። ሩሲያ ባዘጋጀችው 21ኛው የዓለም ዋንጫ ክሮሺያ ለፍጻሜው ደርሳ በፈረንሳይ ተሸንፋ ሁለተኛ ደረጃን ይዛ ስታጠናቀቅ ሉካ ሞድሪች ብሔራዊ ቡድኑን በአምበልነት በመምራት በሰባቱም ጨዋታዎች ላይ ተሰልፏል። 2 ጎሎችን ከመረብ ያሳረፈው ሞድሪች የዓለም ዋንጫው ኮከብ ተጫዋች ሆኖም ተመርጧል። ኳታር ባዘጋጀችው 22ኛው የዓለም ዋንጫም ሉካ ሞድሪች አገሩ ክሮሺያ 3ኛ ደረጃን ይዛ እንድታጠናቀቅ ትልቅ አስተዋጽኦ አድርጓል። በዓለም ዋንጫው ያሳየው አስደናቂ ብቃትና ብርታት ከበርካቶች አድናቆትና ሙገሳ አስገኝቶለታል። ሉካ ሞድሪች በ4 የዓለም ዋንጫዎች 17 ጨዋታዎችን ያደረገ ሲሆን በ14ቱ ቡድኑን በአምበልነት መርቷል። በአውሮፓ ዋንጫ ደግሞ ከሀገሩ ብሔራዊ ቡድን ጋር አንድ ጊዜ ሁለተኛ ደረጃን ይዞ ጨርሷል። ትልቁ ተጫዋች ከሀገሩ ብሔራዊ ቡድን ጋር ዋንጫ ማንሳት አልቻለም። ይህም ሳይቆጨው አይቀርም። ተጫዋቹ አሁን እድሜው እየተንደረደረ ነው። ህልሜ የዓለም ዋንጫን ማንሳት ነበር የሚለው ሉካ ሞድሪች ይህ ግን አልሆነለትም። ይሁንና 2 የዓለም ዋንጫ ሜዳሊያዎችን ማግኘት ትልቅ ክብር ነው። ሉካ ሞድሪች ለክሮሺያ ብሔራዊ ቡድን 187 ጨዋታዎችን አድርጎ 26 ጎሎችን ከመረብ ላይ አሳርፏል። የክሮሺያ ብሔራዊ ቡድን አምበል ሆኖ ሲያገለግል የቆየው ሉካ ሞድሪች በአውሮፓ ዋንጫ ታሪክ በትልቅ እድሜው ጎል ያስቆጠረ የመጀመሪያው ተጫዋች መሆን ችሏል። እሱም ባለፈው ዓመት በ38 ዓመቱ ያደረገው ነበር። በሀገሩም ሆነ በተለያዩ ክለቦች የማይታመን ብቃቱን ያሳየው ሉካ ሞድሪች ታዲያ በተለይ አሁን ከሪያል ማድሪድ ሊለይ ነው መባሉን ተከትሎ የስፖርት ሰዎች ታሪኩን እየዘከሩለት ይገኛሉ። የማድሪድ አጋሮቹ የጋራ ትዝታዎቻቸውን በማህበራዊ ሚዲያዎች እያጋሩ አድናቆት እያጎረፉ ነው። ተጫዋቹ በክረምቱ የዓለም ክለቦች ዋንጫ ላይ ከማድሪድ ጋር የሚሳተፍ ቢሆንም ከዚያ በፊት ሽኝት ይደረግለታል ተብሏል። ከዚያ በኋላ ጫማ ይሰቅላል ወይስ ኳስን መጫወት ይቀጥላል በሚለው ጉዳይ ላይ ግን እስካሁን በውል የተባለ ነገር የለም። ሉካ ሞድሪች ባለትዳርና የ3 ልጆች አባት ነው። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።